ከህገወጥ ጵጵስና እስከ ህጋዊ ወንበር ጳጳሱ ሩፋኤል በቁጥጥር ስር ዋለ። ዶክተር አብይ እድሜህን ያርዝመው፣ እግዚአብሔር ይጠብቅህ፣ ዘርህን ያብዛልህ ብያለሁ። ጉድመጽ ጉዳይ ጠንካራና ወሳኝ ሀሳብ ይዤ ከላይ አስቀምጬላችኋለሁ። እንግዲህ እንደምታውቁት እኚህ ሰው ዶክተር አብይ እድሜህን ያርዝመው፣ እግዚአብሔር ይጠብቅህ፣ ዘርህን ያብዛልህ ብያለሁ። ጉድመጽው በቅድሚያ አካውንታችን በጣም ሪፖርት እየበዛበት ስለሆነ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ጀምሩት። እንቀጥል። ይህን ጉዳይ በደንብ ልናብላለውና እውነቶችን ልንገልጽ ያስፈልጋል። ልክ አባቱ ላይ እንደሳቀው እንደካም አድርጋችሁ እንዳታዩት። በመጽሐፈ ሳሙኤል እንደተገለጸው የአፍኒንና ፊንሐስ ታሪክ እዩት። ቤተክርስቲያን እንዴት እንደምትጸዳና እንደምትጠራ ለማሳየት ብቻ ነው። አቡነ ሩፋኤል ከዓመታት በፊት 7 ሀገረ ስብከቶችን ጨፍልቀው ይዘው ከኔ በላይ ላሳር እንዳላሉ ለመመስገኑም ለተጽዕኖም እኔ ነኝ ከፊት የምቀድመው እንዳላሉ ዛሬ ጊዜ እላያቸው ላይ ሻግቶ ተመለከትን። ተመልከቱ፣ አስተውሉ። ትላንት በዛ በጨረቃ ጵጵስና ዘመን እነኛ የጨረቃ ጳጳሳት የሚለብሱትን ልብሰ ተክህኖ ከናስኬማው ከግብፅ ድረስ በማስመጣት ደጅ ድረስ አድርሰውና አዳርሰው ፈረስ ያደርሳል እንጂ አይዋጋም ብለው ጥፍ ሲሉ እነኛ ከሳቸው ጋር ከፊት የነበሩቱ ዛሬ በስልጣን ላይ ያሉት ማለት ነው ነገር ቆርጭመውባቸው ነበር መሰለኝ። ዛሬ እንኳን ሊያስጥሏቸው ቀንበር ሆኑባቸውና አረፉ። ያ የተሸረገደለትም ስርዓት ዛሬ በፍጹም አቡነ ሩፋኤልን አያውቃቸውም። እግዚአብሔር ሲነሳ ማንም አያስጥልም። ከ7ቱ ሀገረ ስብከቶች 5ቱ ቀድመው የተቀነሱ ሲሆን በሁለቱ የጨነቃቸው ብፁዕነታቸው በሐውልት ላይ ፎቶ እየተቀረጹ በማልቀስ በረሃ ወይም ጫካ ውስጥ ደግሞ በሶፋ ላይ ተቀምጠው ገድላት ድርሳናትን ደርድረው መልክ በመስራት ሲጨነቁ ተመልክተን ነበር። በቤቱ መዘበት ምን ያህል ዋጋ እንደሚያስከፍል ማየት ነው። ዛሬም በሳቸው መንገድ ላይ ያላችሁ እኛ ልጆቻችሁን የምትመሩ ቤተክርስቲያን ትልቅ ኃላፊነት ጥላባችሁ በዚህ በመከራና በሰቆቃዋ ወቅት ከገዳዮች ጋር እኩል ቆማችሁ የምትዘብቱ ሁሉ መላው ኦርቶዶክሳዊ እንዲጠበው እንዲጨንቀው የት ልግባ እንዲል ምክንያት የሆናችሁ ሁሉ እግዚአብሔር አምላካችን ይመጣል። ከህገወጥ ጵጵስና እስከ ህጋዊ ወንብድና የኢትዮጵያ ኦርቶዶክስ ተዋሕዶ አማኞችን ማቅ ያስለበሱ የጥቁር ታሪክ ባለቤት ህገወጥ ጵጵስና አልሆን ሲላቸው በህጋዊ ወንብድና ቦታውን ያዙ። እሳቸው ቦታ ከያዙ በኋላ በመዋቅር ቤተክርስቲያኗን ሽባ እያደረጉ ይገኛሉ። ላብነት ብንጠቅስ ከእርሳቸው ስልጣን በፊት የማህበረ ቅዱሳንን ጥንካሬ ማየት እንችላለን። በቤተክርስቲያን ጉዳይ ቀድሞ የሚደርስ ቀና ያልሆነ መንገድ የሚሄዱ አባቶችን ጭምር የሚሞግት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምሰሶ ከምንላቸው ማህበራት አንዱና ግንባር ቀደሙ ነበረ። ከሲኖዶስ ባልተናነሰ የማህበረ ቅዱሳንን መልእክት ለመስማት የምንናፍቅ ብዙዎች ነበርን። ህዝበ ክርስቲያኑን በማስተባበር ገዳማትን እያገዘ የገጠር ቤተክርስቲያንን ያሰራ ነበረ። በወቅታዊ ጉዳዮች ይሳተፋል። ሰብአዊ ድጋፎችን ያደርጋል። በተለይም ወጣቱ የኦርቶዶክስ ተዋሕዶ አማኝ እንደ ማህበረ ቅዱሳን የሚመካበት አልነበረም። ይህንን ሰው ነግሮን ሳይሆን በአደባባይ ያየነው ሐቅ ነው። የእውነት ለመናገር አቡነ ሳዊሮስ ከመጡ በኋላ ይህ ማህበር ሽባ አድርገውታል። ህጋዊ ውንብድናቸውን በመጠቀም የማህበሩ አባላት ትንፍሽ እንዳይሉ ያሉትንም ለቅመው በማሳሰር ቤተክርስቲያን ተቆርቋሪ የተማረ ወጣት እንዳይኖራት እያደረጓት ይገኛሉ። በኔ ዘመን እንደ ኮከብ አብርቶ እየጠፋ ያለ ማህበር ቢኖር ማህበረ ቅዱሳን ነው። እንደ ትናንቱ ቢሆን ማህበረ ቅዱሳን በወገኖቹ ሞት ሚዲያውን ያጥለቀልቀው ነበረ። ሰብአዊ ድጋፉን ይዞ 24 ሰዓት ባልሞላ ጊዜ ውስጥ አርሲ ላይ ይገኝ ነበረ። ማህበረ ቅዱሳን ዝም ብሎ ማህበር አይደለም። በበረከት ስራ ስም የተማሩ ወጣቶች የሚሰበሰቡበት፣ በቀጣይ የቤተክርስቲያን ዕጣ ፈንታ የሚወያዩበት፣ ወንጌል የሚስፋፋበት፣ ብዙዎች ከጥቅም ጋር የማይገናኝ የትውልድ ቀጣይነት የሚረጋገጥበት፣ የቤተክርስቲያን መሪዎች የሚታነጹበት ማህበር ነው። ይህንን ማህበር ምርኩዝ እንዲይዝ አድርገውታል። ይህንን ማረጋገጥ ከፈለጋቸው አቡነ ሳዊሮስ ከመጡ በኋላ ሳይመጡ በፊት የማህበረ ቅዱሳን ተግባር መገምገም ትችላላችሁ። በህጋዊ ውንብድና ቤተክርስቲያንን አቅም እንዳይኖራት የመንግስት መገልገያ መሳሪያ እንድትሆን አማኞቿ መብታቸውን እንዳይጠይቁ ከጠየቁም እንዲታሰሩ እንዲንገላቱ በማድረግ የአንበሳውን ሚና እየተጫወቱ ይገኛሉ። በአንድ ሳምንት ውስጥ የታሰሩ መምህራኖች ማረጋገጫ ናቸው።
በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ በአቡነ በርገር ጉዳይ ጠንካራና ወሳኝ ሀሳብ ይዤ ከላይ አስቀምጬላችኋለሁ። እንግዲህ እንደምታውቁት እኚህ ሰው ያለፈው ሳምንት ላይ ከዲማ ሲመጡ አንድ አኝዋክ ገጭተው ገለዋል እና ይሄንን ደግሞ ካዩ መሃል እባክዎ እናሳክም ያሉ አንድ አባትን አባ ገብርኤል የሚባሉትን እሳቸውን እንግዲህ እዛ ላይ ካስቀመጥኩላችሁ በዩቲዩቡ ላይ ጋርዶቻቸውን እንዲሁም ደግሞ የተለያዩ የቢሮ ኃላፊዎችን ልከው ትላንትና አስቀጥቅጠዋቸዋል እና መሰል ነገሮችን ይዤ መጥቻለሁ። እያንዳንዱን ነገር ለእውነትና ለእውነት እናወራለን። አንዳንዶቻችሁ ስትሰሙ እንዳትደነግጡ። እንዲህ አይነት ወንበዴ መኖሩ ቤተክርስቲያንን እንትን አያረጋትም አሉ። እንደዚህ አይነት ይሁዳ እኮ አለ በነገራችን ላይ። ስለዚህ ይሄንና እንደገና ደግሞ የምክክር ኮሚቴ እየተባለ በ4 ዓመቱ ከየት እንደመጣ አይታወቅም። እኚህ አደናጋሪ ማደንዘዣ ሊወጉን የመጡ ሰውዬን በሀሳብ እሳቸውም ላይ ችር ያለው እያንዳንዱን ለትውልድ ያደርሱልን። እንግዲህ ሼር ኮፒ ሊንክ አድርጉ። እንግዲህ ከዚህ ቀን ጀምሮ ብያቸዋለሁ፣ ሀሳብ ችሬያቸዋለሁ። ያው ምን ብያችሁ ነበረ? በኔ ቻናል ላይ በቲክታክ ላይ ሁሉን አንፎሎ አድርጌ የምፈልጋቸው ሰዎች ብቻ ፒክ አደርጋለሁ። ለምን ከተባለ ዝም ብዬ ነበር ድሮ ፎሎ ሳደርግ የነበረው እና አሁን ግን ነቅሼ ከየትኛው ሰው ማምንባቸው ሀሳብ ያላቸው ተቃዋሚም ሆነ ደጋፊ እነሱ ሴሌክት እናደርጋለን ማለት ነው። ስለዚህ ወደዛ እንሄዳለን እና ምናልባት አንዳንዶቻችሁ አንፎሎ አደረገን ብላችሁ እንዳታለቅሱ እንነጋገራለን ማለት ነው። እና በጣም ጠንካራ መርሃ ግብር ከላይ ጭኜላችኋለሁ። እያንዳንዱ ነገር ለትውልድ አድርሱ። ይህም ጊዜ ያልፋል። አንድ ደግሞ ማሳጅ የሚያደርግ አንድ ጎረምሳ ማሰጀር አለ እና እሱንም ሰርች አለው። በሱም ዙሪያ እሱንም ተመልከቱ። እርግጠኛውን የምነግራችሁ 19ኛ ቀናችን ነው በአባ በርገር ጉዳይ። ቀኑን እንቆጥረዋለን 19 ይመስለኛል እና ልክ 30 ሲሞላ ነው እንትን ብለን የነበር ነው እና አባቶችን እየጠበቅን ነው። ጠብቁ ስላሉን እርግጠኛ ነኝ መልካም ነገር ይኖራል ብዬ ተስፋ አደርጋለሁ። እንደ አንድ ቤተክርስቲያን ልጅ እንዳልኳችሁ ከያዝን አንለቅም። እውነትን እውነት ለማለት ነው እንጂ እኛ የሰው ጠላት የለንም። የኚህ ሰው የመጨረሻ ግን ምንፍቅና ውስጥ ይገቡና ደግሞ ምናምን ብዙ ነገር እናነሳለን። ለማንኛውም እኛ ይልቀቁልን ነው፣ መቅደሱን ይልቀቁልን፣ ቤተክርስቲያንን ይልቀቁልን፣ ምእመን ይሁኑ። ምእመን የሚያሰኝ ነገር እንኳን ላይኖራቸው የሚችል ነገር አለ፣ ግን ቤተክርስቲያን ውሳኔ ተወስን እያለን ነው። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ላይክ ኮፕሊንክ ዲዩት አድርጉ። ሌላ ሀሳብ ካለኝ እመለሳለሁ። ምሽት እግዚአብሔር ፈቅድና ብንኖር እንገናኛለን። አዲስ ነገር ካለ ሰላም። ጳጳሱ ሩፋኤል በቁጥጥር ስር ዋለ። እጅግ በጣም ያስገርማል። ከመጨረሻው ድረስ ተከታተሉ። ለጆሮ ጭው የሚያደርግ ነገሮች ይዤ መጥቻለሁ። የመጀመሪያው ቅዱስ ሲኖዶስ ካስተላለፈው መልእክት አንዱ ምንድነው? የቀኑና የዶግማ ጥሰት ማለት መቅደስ ውስጥ ነው የምላችሁ። እንግዲህ ስጋው ደሙን እስከ ማሳየት ድረስ አህዛቡንም የሚያምነውን የማያምነውን ቦዲጋርዳቸውን ሁሉ ሳይቀር ይዘው ይገቡ ነበረ። ስጋው ደሙን ሁሉ እስከ ማሳየት ድረስ ደርሰው ነበረ። ይህ ብቻ ሳይሆን የሚያስተምሯቸው ትምህርቶች ቤተክርስቲያን ለዛ የሌላቸው ጣዕም የሌላቸው ከቤተክርስቲያናችን ሕግ የወጡ ያፈነገጡ ስለሆነ ቅዱስ ሲኖዶስ በሊቃውንት ጉባኤ እምነታቸው ሁሉ እንዲጣራ ተወስኗል ማለት ነው። ሁለተኛው የቤተክርስቲያን ሀብት ምዝበራ ደግሞ ማለት በአቡነ አብርሃም በአቡነ ጴጥሮስ ስም ሁሉ ማህተብ ነበራቸው። ልክ አቡነ አብርሃምና አቡነ ጴጥሮስ እንደፈቀዱ ማህተብ እንደመቱ አድርገው ከተለያዩ ሀገረ ስብከቶች እንግዲህ ንብረቶችን ይሰበስቡ ነበረ። እንዲሁም የሚያስተዳድሩትን ሀገረ ስብከት 5 መኪና ሸጠዋል። ይህ ብቻ አይደለም፣ የወርቅ ታቦቱንም እንግዲህ በመስበር ሸጠዋል ማለት ነው። ወርቅ ታቦቱን ያሁንም ቢሆን የሚያስተዳድሩትን እንግዲህ አቡነ ሳዊሮስና አቡነ ዲዮስቆሮስን ማህተብ ሁሉ አላቸው። አንድ ልብ እንድትሉ የምፈልገው ነገር ደግሞ ምንድነው? ሊቀ ጳጳሱ ይህን ሁሉ ድርጊት እንግዲህ በጳጳስነት ደረጃ ሆነው ሲያደርጉ ቅዱስ ሲኖዶስም ሲወስን ትክክለኛ ማስረጃን ይዞ ነው የወሰነው። ይህ ጊዜያዊ ውሳኔው ጠቅላይ ቤተ ክህነት እስከ 2019 ጥቅምት ድረስ እንዲቀመጡ የትኛውንም ሀገረ ስብከት እንዳያስተዳድሩ ሲሆን ትክክለኛ ውሳኔ ውስጥ የሚወሰነው ግን መቼ ነው? 2019 ጥቅምት ዕለት የሚወሰነው ጉባኤ ላይ ነው። እንግዲህ ሁሉም ሊቀ ጳጳሳት ባሉበት የሚወሰን ውሳኔ ይሆናል። አዲስ መረጃ እንዳገኘው ማሳውቃችሁ ይሆናል። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቪዲዮ እንዳይወርድ ለብዙዎችና ጥያቄ ለሆነባቸው እንዲረዱት አድርጉ ማለት ነው።